السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه أجمعين. مقرر التوحيد جزء الثاني. مقرر التوحيد هو التنيون جزء لنا ينو مالتنا خير إن شاء الله. مقرر التوحيد جزء الثاني يتوحيد تنكر هو التنيون جزء. بسم الله الرحمن الرحيم. بالله سم እጅግ በጣም ሩህሩህ እጅግ በጣም አዛኝ ባለፈው ምን አሳልፈናል? ቢስሚላህ الرحمن الرحيم ከሚለው ጁምላ ሶስት ያላህ ስሞች አሉ። አላህ ሚለው አርራህማን አርራሂም ሁለት መገለጫዎች አሉ። አላህ ሚለው ዙል ኡሉሂያ የተመላኪነት ባለቤት፣ አርራህማን አርራሂም ደግሞ የምን የእዝነት መገለጫው ማለት ነው። አልኡሱሉ الثلاثه አልኡሱሉ መሰረቶች ማለት ነው። الثلاثه ሶስቱ መሰረቶች ምንድናቸው? አልኡሱሉ الثلاثه ሶስቱ መሰረቶች التي يجب እነዛ ምን የሆኑ ዋጂብ ግዴታ የሆኑ على الانسان በሰው ልጅ ላይ معرفتها እነሱን ማወቅ ግድ የሆነበት والعمل بها በሷም ደግሞ መስራት ግድ ያለበት ምንድናቸው? አልኡሱሉ الثلاثه ሶስቱ መሰረቶች التي እነዛ መሰረቶች يجب ግድ የሆኑ ዋጂብ ናቸው። على الانسان በሰው ልጅ ላይ በጠቅላላ ግድ የሆኑ ናቸው። ለዓሊም ለአባት ለገሌ ብቻ አልተባለም። ሰው እስከሆነ ድረስ ቀብር ውስጥ ገብቶ ይጠየቃልና እነማን ናቸው እነዚህ ሶስቱ መሰረቶች? معرفتها መታወቅ ያለባቸው፣ والعمل بها ካወቅም በኋላ ደግሞ ልንሰራባቸው የሚገቡት እነማን ናቸው? هي እነሱኮ اولا የመጀመሪያው معرفة العبد ربه معرفة ማወቁ እኮ ነው። ማን العبد አንድ ባሪያ ማንን ربه ጌታው ማወቁ ነው። وهو እሱ እኮ ማን ጌታ የምንለው አላህ አላህ እኮ ነው። الذي እሱ أوجده ያስገኘው من العدم ካልነበረበት እኮ ያስገኘው ነው። አልነበርንም ወደዚህ ምድር ያስገኘን ማን ነው? አላህ ነው። ورباه የተንከባከበው ነው ደግሞ ቢኒዓሚሂ በጸጋዎቹ የተንከባከበው ነው። የሰው ልጅ እናቱ ሆድ ውስጥ ተረግዞ 4 ወር ከሞላው ጊዜ ጀምሮ ምን ይደረግበታል? ሩህ ይነፋበታል። ከዛስ በኋላ የሚሰጠው ነገር ሁሉ ይሰጠዋል። እዛው እያለ እየተመገበ ሰውነቱ እዛው ከታኛ ከስጋነት ወጥቶ ቅርጽ እየወጣለት ፈሰወረሁ فاحسن صوره በቃ ባማረ ቅርጽ የቀረጸው ማን ነው? ረቡል ዓለሚን ማለት ነው። ከዛ እዚህ ምድር ላይ ደግሞ ይመጣል። እዚህ ምድር ላይ መጥቶ ደግሞ ለሚበላው ከሰማይ ምን ያወርድለታል? ዝናብ ያወርድለታል። ልክ እንደዚሁ ደግሞ መለኮታዊ ራእይና ሲዞ ለእያንዳንዱ ህዝብ መልእክተኛ ልኳል። ለመጨረሻው ህዝብ የተላኩት መልእክተኛ ማን ናቸው? ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ስለዚህ ጸጋ ከሚባል በኩል ከአላህ ወደኛ ያልተላከ የለም። በል እንዲያውም ወኢን ተዑዱ ኒዕመተላሂ ላ ተሕሱሃ የአላህን ጸጋ ልትቆጥሩ ብትሞክሩ ልትቆጥሩት አትችሉም ነው የተባለው። ስለዚህ እሱ ነው ጌታችን ማለት አወለን የመጀመሪያው معرفة العبد አንድ ባሪያ ማወቁ ነው ረበሁ ጌታውን። وهو እሱኮ አላህ ነው። አላህ ማለት የሱ መታወቂያው ነው። የስሞቹ ሁሉ መመለሻ ነው። ምን ብለናል ደግሞ? ذل ኡሉሂያ ሚለውን መልእክት የያዘ ነው። የተመላኪነት ባለቤት የሆነውን الذي እሱኮ ማን አላህ أوجده ያስገኘው እኮ ነው እያንዳንዱን ሰው من العدم ካልነበረበት ያስገኘው ነው። ورباه የተንከባከበው ነው። بنعمه በጸጋው የተንከባከበው ነው። وأن الرب ጌታ እኮ ማለት سبحانه وتعالى ጥራቻ ይገባውና ከፍ ያለ የሆነው هو الخالق ፈጣሪ እኮ ነው። السماوات ሰባት ሰማያትን والأرض ሰባት ምድርንም እንደዚሁ ምን ብለናል? مثلهن ያልነው ማለት ነው። ሰባት ሰማያት ተጠቀሱ። የነሱ አምሳያ ደግሞ ምንድነው? ሰባት ምድር። والليل ሌሊትንም የፈጠረ ነው። والنهار ቀንንም የፈጠረ ነው። والشمس ፀሐይንም የፈጠረ ነው። والقمر ጨረቃንም የፈጠረ ነው። وهو الذي እሱኮ አላህ ነው ينزل المطر ዝናብን የሚያዘንብ ከምን ከዳመና من السماء ሲባል እዚህ ጋር የሚሰጠው የትኛው ተፍሲር ነው? ዳመና ከተሰራ በኋላ ስለሆነ ዝናብ የሚወርደው አይ من السحاب ማለት ነው። ከዳመና ينزل المطر ዝናብን ያወርዳል። وينبت ያበቅላል ደግሞ الزرع ቡቃያዎችን ያበቅላል። ويرزق
ዒባደሁ ወየርዙቁ ሲሳይ ይሰጣል የሚበሉትን ስንዴ ገብስ ጤፍ አሉ የሚባሉ ተምር ሩዝ የትም አገር ላይ ያሉ ሰው የሚመገባቸው በጠቅላላ በዚህ በጉራጌ በስልጤ ብትሄዱ ከኮባ ነው አይደለ ቆጮ ቡላ ሁሉ ነገር የሚመረተው ይሄ ሁሉ ከሰማይ ውሃ ጠብ ካላለለት መሬቷም ትደርቃለች ምንም ነገር አታወጣ ينزل المطر ዝናብ ያዘንባል وينبت الزرع ቡቃያን ያበቅላል ويرزق ያበላቸዋል ዒባደሁ ባሪያዎቹ ካፊሩንም ሙስሊሙንም ማለት ነው فهو الذي يستحق እሱ እኮ ነው እነዚህ ከፊት ያሳለፍናቸው ነገሮች ባለቤት የሆነው የሚገባው على عبادته አምልኮ የተባለ በጠቅላላ ዱነ ሲዋሁ ከሱ ውጭ ያሉት በጠቅላላ ተጥለው ማለት ነው ምክንያቱም ይሄን ብቻ ማድረግ የሚችለው ማን ነው አላህ Subhanahu Wa Ta'ala ምን አለ ያ አዩሃ الناس ضرب مثل فاستمعوا له ان الذين تدعون من دونه لن يخلقوا ذبابا ولو اجتمعوا له وان يثلبهم الذباب شيئا لا يستنقذوه منه ضعف الطالب والمطلوب እናንተ የሰው ልጆች ሆይ ምሳሌ ተደረገላችሁ ልብ ብላችሁ አድምጡ ሁሉንም ነው ያናገረው እነዚያ ከአላህ ውጭ ምታመልኳቸው ጅብሪል ይመለካል አይመለክም ይመለካል አንክድም እኮ እየተመለከ ነው ጥያቄው በሐቅ ነው በባጢል ነው የሚለው ላይ ነው በባጢል እየተመለከ ነው አይደል አምልኮ ማለት ምን ማለት ነው ይሄን ይመስል ገብርኤል ሆይ መንገዴን ላንተ አደራ ሰጥቻለሁ አሉ ሰው ናቸው አይደሉም እንደዚህ የሚሉት አሁን ክርስቲያን አልናቸው ይሁዳ አልናቸው የአደም ልጅ ናቸው አይደሉ ናቸው ክህደት ነው አይደለም ይሄ ንግግር ነው መንገድ አደራ ሊሰጠው የሚገባው ለማን ብቻ ስለሆነ ጅብሪልን ለፈጠረው ለአላህ Subhanahu Wa Ta'ala ስለዚህ አላህ ምን አለ ጅብሪልም ይጠራ አለ ጠራ ኢሳ ሆይ ኢየሱስ ጌታ ነው ሚሉ ጴንጤዎች ሀገራችን ላይ ያሉ የሉ አሉ ኢየሱስ ያድነኛል ሚሉ አሉ የሉ ሰዎች ናቸው አይደሉ ናቸው ኢየሱስም ይጠራ ሁለት ሚካኤል ብለው አገራችን ላይ ስለት ሚሳሉለት ሚካኤል እኮ ማለት በጣም ሰይጣንን የሚገል ምናምን ሚሉለት አሉ የሉም በአገራችን አሉ ሰዎች ናቸው አይደሉ ሰዎች ናቸው አይደሉ ናቸው ሚካኤልም ይጠራ እዚህ ጋር ጭቅጭቅ የለም ናቸው ይባላል አሁን ነገር ሊመጣ ነው ነብዩ መሐመድንም ጥሯቸው ሰለላሁ ዐለይሂ ወሰለም ነብዩ ይመጣሉ ልጅ ሰተውን ይሄዳሉ ሚል እኛው መሃል የአደም ልጅ ነኝ ይያለ በልንዴው ስሙ መሐመድ የሚባል አህመድ የሚባል አለ የለም አለ ነብዩ መሐመድንም እዚህ ውስጥ አስገባልኝ ወደነ አልይ ወደ ሌላዎቹ አልወርድም እነዚህ አራቱ ቢሰበሰቡ ዝምባ ይፈጥሩ ይሄን ሳንፈራ ነው ልንናገር የሚገባው አቂዳ ስለሆነ ማለት ነው ጅብሪል የ600 ክንፍ ባለቤት ከመፍጠር ጋር የተገናኘ አንድም ባህሪ የለው በልንዴውም እሱ ራሱ ምንድነው ፍጡር ነው አልহামዱሊላሂ الذي جاء للملائكه رسلا اولي اجنحه مثنى وثلاثه وربع يزيد في الخلق ما يشاء ባለ ሁለት ባለ ሶስት ባለ አራት ክንፍ አደረገና يزيد ጨመረ ማን رب العالمين ባለ 600 አደረገው ማንን ጅብሪልን 600 ክንፍን የሚያክል ኖሮት ነብዩ ሰለላሁ ዐለይሂ ወሰለም አንድ ጊዜ አላህ እንደፈጠረው ሲያዩት ከፀሐይ መውጫ እስከ ፀሐይ መግቢያ በክንፉ ሸፈነው ጅብሪል የዚህ ባለቤት ዝም በመፍጠር አይችልም አይደለም ሰዎች ጅብሪል ሆይ ተስለንልሃል ይሉት ነብዩ ሰለላሁ ዐለይሂ ወሰለም ሪዝቅ ስጡን ሊባሉ አይገባም ይሄ ወሆ ሙስተሂቁ ለልዒባደቲ ዱነ ሲዋሁ ከሱ ውጭ ያሉት በጠቅላላ እርግፍግፍ ተደርገው ይህ ሲባል ጅብሪልን ከኛ በላይ የሚወደው የለም ሚካኤልን ከኛ በላይ የሚወደው የለም ነብዩ ሰለላሁ ዐለይሂ ወሰለምን ከኛ በላይ የሚወዳቸው የለም ኢሳን ከኛ በላይ የሚወደው የለም እንደፈለግን እንውደዳቸው ከአምልኮ በኩል ከመጡብን ግን አንቀበላቸው ከነሱ ጋር አይደለም ጠባችን በእነሱ ስም ከሚሰራው አምልኮ ጋር ነው ጠባችን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንዲትም አምልኮ አይገባቸው ይሄን ስንል ትክክለኛ ቦታቸው ላይ ያስቀመጥናቸው እሳቸው አብዱን ላ ይዕበድ ወረሱሉን ላ ይከዘብ ባሪያናቸው ማይመለኩ መልእክተኛ ናቸው ማይስተባበሉ ይሄው ትክክለኛ ቦታው ላይ ቆምንኛ እዚህ በአገራችን ሰሞኑን የሆነ የሰው ሰይጣን መጥቶ ነበር የሰው ምን አልኳችሁ ሰይጣን አንዋር መስጂድ መኪናውን ለመንካት እሱን ለመንካት ተባለለት ከየመን የመጣ ሰውዬ የነብዩ ዘር ነው ተብሎ ሳባ መስጂድ የሚባለው ላይ ምን አደረጉለት ነብዩን ማየት የፈለገ እሳቸውን ይያሉት ኢና ሊላሂ ወኢና ኢለይሂ ራጂኡን በአቡበክር እንዲያል ተባለ
በዑመር እንዲህ አልተባለም በዑስማን እንዲህ አልተባለም በአሊ እንዲህ አልተባለም ነብዩን ማየት የፈለገ ሐዲታቸውን ይማር ነው የሚባለው እውነት የነብዩ ዘር ቢሆን ይሄ ሰውዬ ሽርክ ያለበት ኢትዮጵያ ውስጥ ሽርክን አስጠንቅቆ ይሄዳል እንጂ ማለት ነው ይሄ ሁሉ አጀብ ሲባልለት ነብዩን ማየት የፈለገ ይሄን ሰውዬ ይባላል ደጃል እነዚህ ናቸው ከአላህ ውጭ ያለን አምልኮ የሚያስፋፉ ስለዚህ ይሄም ሆነ ማንንም ቢሰበሰብ ዝንብ መፍጠር አይችልም ከዛ አላህ ምን አለ ዝንብ አብራቸው ብትበላ አይደለም እኮ ያለው ወኢን የስሉብሁም الذباب شيئا አንዲትን ነገር ዝንቧ ብትወስድባቸው አለ لا يستنقذوه من ከዝንቧ ነይ መልሺ ባክሽ በከራማችን ይዘንሻል ከዳቦ ላይ የወሰድሽው ምናምን ሊሏት አይችሉም ይሄን ያልቻለ ይመለካል ባገራችን ضعف الطالب والمطلوب طالب ማን ነው ጠያቂው አይደለ መጥሉብ ማን ነው ተጠያቂው ሁለቱንም አላህ ፍርድ ሰጠባቸው ضعيف ናቸው ሲል أما ربنا جل وعلا كل يوم هو في شأن በየቀኑ ስራ ላይ ነው لا تأخذه سنة ولا نوم ማንጎላጀት ማንቀላፋት አይዞም ተውሂድ ማለት እንደዚህ ጥንክር ተደርጎ የሚያዝ ነገር ነው ተውሂድ ላይ የተልፈሰፈሱ ሌላ አርስት ላይ መጮህ ዋጋ የለውም አንድ መስጂድ ውስጥ አንድ ህፃን ሽንቱን ቢሸና ከመስጂድ ኮሚቴ እስከ መስጂድ ኢማም ሁሉ ሰው ይነጋገርበታል ምንጣፍ ላይ ሽንት ተሸና የቱ ቦታው ማጣራት አለብን ምና ቦታው ታይነጅሰን መስጂድ ውስጥ ኹዝ ቢየድ ያ ረሱላህ ተብሎ መስጂድ ከስር ከመሰረቱ ሲነጀስ ግን ባካችሁ በቃ ጭቅጭቅ ለምን ታስነሳላችሁ ይባላል ሽንት ሳታቅ ብትሰግድ ያስጠይቃል አያስጠይቅህም ከደረቀም ካላየህ እኮ ሽንት መሆኑን አትጠየቅም ዛሬ ሀገራችን ላይ ሽርክ መስጂድ ውስጥ ይሰራል ዝም ይባላል አባቶች ልጆቻችሁን ይዛችሁ ስትመጡ ዳይፐር በደንብ አስለብሱ ሽንቱን ከሽርክ በላይ የሚጸየፍ ትውልድ ኢና ሊላሂ ወኢና ኢለይሂ ራጂዑን ሀገራችን ላይ ሽርክ ከላይ እስከታች ከሩቡብያ እስከ ኡሉህያ አስማኡ የማይሰራው የሽርክ አይነት ምንድነው ሁሉም የሽርክ አይነት እኛ ሀገር አለ ስለዚህ የተውሂድ ጉዳይ እንደቀላል ሊታይ አይገባው قال الله تعالى ከፍ ያለው አላህ Subhanahu Wa Ta'ala እንዲህ አለ ኢነ ረበኩም ጌታችሁ እኮ አላህ ጌታችሁ አላህ እኮ الذي እሱ ነው خلق የፈጠረ السماوات ሰማያትን والارض ምድርን في 6 ايام በስድስት ቀኖች ውስጥ ثم استوى ከዛም ከፍ አለ على العرش ከአርሹ በላይ استوى على العرش ምን ብለን ፈስረናል على وارتفع የበላይ ሆነ ከፍ አለ ከየት አምጥተን አህለ ሱና ወልጀማዓ ከያንዳንዱ የጥመት ቡድን ሚለያቸው አቋም ከመያዛቸው በፊት ማስረጃ ይሰበስባሉ እኛ የት ሄደን ተንጠለጠል ቡኻሪ ከቁርአን ቀጥሎ አሰህ አልኩቱብ የሚባለው ማን ነው ቡኻሪ ነው አይደል ቡኻሪ ላይ ሄድን ከዛስ ኪታቡ ተውሂድ ሚለው አንቀጽ ላይ ሄድ መግቢያ ላይ ባብ ኪታቡ ተውሂድ ከዛስ ወካነ አርሹሁ على الماء ሚለው አርስት ውስጥ ገባን ከዛ ቡኻሪ ምን ብለው ዘገቡ قال ابو العاليه الرحمن على العرش استوى ሚለውን ሲፈስር على وارتفع على وارتفع ያዝነው ከማን ነው ከአቢል አሊያ አቢል አሊያ ማን ነው የአብዱላህ ኢብኑ አባስ ተማሪ አብዱላህ ኢብኑ አባስ የማን ተማሪ ነው የረሱሉና ሰለላሁ ዐለይሂ ወሰለም ረሱል ሰለላሁ ዐለይሂ ወሰለም وما ينطق عن الهوى ان هو الا وحي يوحى በማን በኩል በጅብሪል አለይሂ ሰላም አማካኝነት ጅብሪል ማን ነው ስሙ ጅብሪሉል አሚን ከማን ነው እሱ የወሰደው ከአላህ አንላህ አላሁ መውጁዱን ቢላ መካን ይላሉ ምኖች መንገድ የሳቱ አህባሾች ማለት ነው አብዱላህ ሐረሪ የያዘው ንግግር ይዘው መውጁዱን ቢላ መካን ብለው ቤታቸው ላይ ይጽፋሉ እኛስ አላሁ መውጁዱን ከየት ከአርሹ በላይ ከፍ ብሎ ከሰባት ሰማይ በላይ ሆኖ ከሰባተኛው ሰማይ በላይ ውሃ አለ ከውሃው በላይ አርሽ አለ ከአርሽ በላይ ማን አለ አርራህማን አለ አርራህማኑ على العرش استوى መጀመሪያ አላህ የፈጠረው አርሽን ነው በሌላ ሪዋያ ቀለምን ነው ይሄው خلق السماوات والارض ሰማይን ምድርን ፈጠረና ثم ማለት ምን ማለት ነው ከዛ በኋላ استوى ከፍ አለ على عرشه ከአርሹ በላይ ከፍ አለ يغشي ይሸፍነዋል الليل النهار ለሊት እኮ ቀን ይሸፍነዋል يغشي الليل النهار ለሊትን እኮ ቀን ይሸፍነዋል يطلبه حثيثا ፈጥኖ የሚፈልገው ሲሆን ቀን ነው አይደል ለምሳሌ ማታ ሲመጣ ላያችሁ በደቂቃዎች ውስጥ
አንድ ሀገር ማጨለም ምን ይባላል? በደቂቃ ውስጥ አንድ አህጉር ማንጋት ምን ይባላል? ልዩነቱ እኮ ደቂቃዎች ናቸው። አይንህ ያየ ይሄን ዩኒቨርስ እንዲያርጉ ያስተናብራል። አላህ ምን አለ? ወሸምሰ ወልቀመር ፀሐይና ጨረቃ ወንጁመ ኮከቦች ሙሰኸራቲን ቢአምሪህ በሱ ትእዛዝ እኮ የተገሩ ናቸው። አላ አዋጅ ለሁል ኸልቁ መፍጠር እኮ ለሱ ነው። ወልአምሩ ማዘዝም እንደዛው። ተባረከላህ በስሙ የሚገኝ በረካ በዛ። ረቡል ዓለሚን የዓለማቱ ጌታ። ثانيا ሁለተኛው ማዕሪፈቱል አብዲ አንድ ባሪያ እኮ ሊያቅ ነው ዲነሁ ሃይማኖቱን ሊያቅ ነው። وهو الاسلام እስልምና እኮ ነው። ومعناه እስልምና ማለት ደግሞ الاستسلام لله بالتوحيد الاستسلام ማለት እጅ መስጠት። ለማን እጅ መስጠት? لله ለአላህ እጅ መስጠት። በምን? بالتوحيد እሱን ሙሉ ለሙሉ አምልኮን በማሳመር እጅ መስጠት። ቁል በላቸው ያ ነብዩና ሰለላሁ ዐለይሂ ወሰለም ኢነ ሰላቲ ስግደቴ ወኑሱኪ እርዴ ወመሕያየ ሕይወቴ ወመማቲ ሞቴ ሊላሂ ለአላህ ነው ረቢል ዓለሚን ለዓለማቱ ጌታ። ወልኢንቅያዱ መጎተት እኮ ነው ለሁ ለሱ ለአላህ ቢጣዓ በመታዘዝ በኩል እኮ አላህ ያለውን በጠቅላላ መፈጸም ነው። ወልኹሉሱ መጥራት ነው እኮ ሚነ ሽርክ ከሽርክ መጥራት ነው። ቃለ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ እንደዚህ ያለ ኢነ ዲነ ሃይማኖት እኮ ዐይነላሂ አላህ ዘንድ አልኢስላም እስልምና ነው አለ። ከዚህ አንድ ትልቅ ነጥብ ማንሳት አለብን። በተለይ በዘመናችን ውንብድናው እየባሰ ስለመጣ እኛ ዲናችንን ጠንቅቀን ከውጭም ይሁን ከውስጥ ጠላቶች ልንጠነቀቅ ይገባናል። ምን የሚባል ላዩ ደስ የሚል የሚመስል ውስጡ ግን ክህደት የሆነ ንግግር አለ። ይሄ በሃይማኖቶች መካከል መቀራረብ እየተባለ ምኑን ታቀራርበዋለህ? ለኩም ዲነኩም ወሊየ ዲን ተብሎ ሲያበቃ ላንተም የራስህ ዲን አለ ሂድልኝ፣ ለኔም የራሴ ዲን አለኝ። ጌታ የምገናኘው አይነ ዲን ዐንደላሂ الاسلام ባለው በነብያት ሁሉ ሃይማኖት ነው ትላለህ። ዛሬ ምን የሚባል አባባል አለ በፖለቲከኞች ዘንድ? ሃይማኖቶች እኮ ሁሉም እኮ አንድ ፈጣሪ ነው የሚያመልኩት፣ የሚያመልኩበት መንገድ ይለያያል እንጂ። የሰማችሁኝ ነው? ቃሉን አያችሁት? እንዴት ተሸብርቆ እንዴት በማይክ ብዙ ማይኮች ተደርድረውለት የሚነገር የክህደት ንግግር እንደሆነ። አንድን ፈጣሪ በተለያየ መንገድ እኮ ነው የሚገዙት አይደለም። ዛሬ ለዚህ ነገር መልስ የሚሆን ባላህ ፍቃድ ማምጣት ይጠበቅብናል። እኛ የምናመልከው ፈጣሪ ክርስቲያኖች ከሚያመልኩት ፈጣሪ ጋር አንድ አይደለም። እኛ የምናመልከው ፈጣሪ ይሁዳዎች ከሚያመልኩት ፈጣሪ ጋር አንድ አይደለም። እኛ የምናመልከው ፈጣሪ ዋቄ ፈታዎች ከሚያመልኩት ፈጣሪ ጋር አንድ አይደለም። ሌላም ለሶስቱ ግን በማስረጃ እንነጋገራለን። እኛ ዘንድ ፈጣሪያችን ስሙ አላህ ምንለው ምን መገለጫዎች አሉት? አንደኛ አይወልድም፣ ሁለተኛ አይወለድም፣ ሚስት የለውም፣ ሴት ልጅ የለውም፣ ወንድ ልጅ የለውም፣ አይደክመውም፣ አይተኛም፣ አያንቀላፋም፣ አምሳያ የለውም። ይሄ ሁሉ የሱ ባህሪ ነው አይደል? ወደ ክርስቲያኖች እንምጣ። ኢሳ ያላህ ልጅ ነው ይላሉ አይሉም? ይላሉ። በዚህ የተነሳ በፈጣሪ በመናመልከው ፈጣሪ ተለያየን አልተለያየንም? ተለያየን። ክርስቲያኖች የሚሉት ፈጣሪ ምን አይነት ነው? ልጅ ያለው ኢሳ የሚባል ልጅ ያለው። እኛስ ፈጣሪ ምንለው አላሁ አሐድ አላሁ ሶመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። ገብቷል አይደለም? ሄደ ታቦት ቦታ ልታጸዳ የመስቀል ቦታ ልታጸዳ ከጉርብትና ውጭ ሌላ ምንም አይነት ግንኙነት የለንም። አንድ በል። ይሁዳዎች ምን ይላሉ? እዝራ የሚባል የአላህ ልጅ አለ ይላሉ። ወቃለት ይሁዱ ዑዘይር ኢብኑላህ ይላሉ። ዑዘይር እዝራ የአላህ ልጅ ነው ይላሉ። እኛ ምን እንላለን? መተኸደ ሷሂበተን ወላ ወለዳ ሚስትም ልጅም የለውም እንላለን። የመካ ሙሽሪኮች መላእክቶች የአላህ ሴት ልጆች ናቸው ይላሉ አይደል? እኛ ምን እንላለን? መተኸደ ሷሂበተን ወላ ወለዳ ሚስትም ልጅም የለውም እንላለን። ሁለቱን ዘጋ። ወደ ዋቄ ፈታዎች ስንመጣ ዋቃ ጉራቻ ይላሉ። ጥቁሩ ፈጣሪ ማለት ነው። ሹፍ ጥቁሩ ፈጣሪ ጌታችን አንድ ቦታ ላይ ራሱን በጥቁር ነገር ገልጿል? አልገለጸም። በል እንዲያው አላሁ ኑሩ ሰማዋቲ ወልአርድ አላህ የሰማይና የምድር ብርሃን ነው። አላሁ ኑሩ ሰማዋቲ ወልአርድ። ከዛ ምን ይላል? ፈጣሪን እኮ እርጥብ ቦታ ላይ ስለሚገኝ ምን ልናረገው ነው? ልናመልከው ነው እርጥብ ቦታ ምን ሄደው ይላሉ። የኛ ፈጣሪ እርጥብ ቦታ ደረቅ ቦታ የሚባል አይገኝም።
የት ነው ያለው? ከሰባት ሰማይ በላይ በዛቱ ከፍጡራኑ ሁሉ በላይ ከአርሽ በላይ ነው። አንድ በል። ሁለተኛ እኛ እርጥብ ቦታ ሄዳችሁ አምልኩኝ የሚል ሸሪዓ ደርሶናል? አልደረሰን። ልብ ብለህ አስምረኝ። ሁለተኛ በመጽሐፍት ማመን ግዴታ ነው አይደለም? ነው። ዋቀይ ፈታ ላይ መጽሐፍ የሚባል የለም። ምክንያቱም እኛ የኩሽ ህዝብ እምነት ስለሆነ ቀድሞ ስለመጣ ነው ይላሉ። በመጽሐፍ ያላመነ ሐታ ክርስቲያኖች እንኳን መጽሐፉን ቢበርዙት እንኳን በመጽሐፍ ያምናሉ አይደል? ስለዚህ ከዋቀይ ፈታም አይደለንም። እሬቻ ሲባል መሄድ አይጠበቅበትም ማንም ሙስሊም። በል እንዲያውም ሐራሙን አለይ መስቀል ሲባል ለሄድ አይገባውም። ምክንያቱም ኢሳ ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢሃ ለሁ አልገደሉትም አልሰቀሉትም፣ ነገር ግን ተመሳሰለባቸው። መስቀል አንሄድም፣ ጥምቀት አንሄድም። ገብቷቸዋል አይደል? ይሁዳዎች እንዲህ አይነት እስልምና አንዴ ከያዝከው በኋላ ጠቅልለ ግባ። ኡድኹሉ ፊስልሚ ካፈተን ወደ እስልምና ስትገቡ ጥቅልል ብላችሁ ግቡ ነው የተባለው። ዛሬ ሀገራችን ላይ ተገረፍን ተበደልን ምናምን ይላሉ። ትላንት ማን ነው ታቦት ሄዶ ያጸዳው? ማን ነው ቤተክርስቲያን ሲሰራ በሬ የገፋ ሄደው? ማን ነው ቢላዋ ነው የሚለያየን እንጂ ስጋ እንጂ የሚለያየን? እኛ እኮ አንድ ነን የሚለው ማን ነው? የእጁን እየቀመሳት ነው። እኛስ ስጋ አይደለም። ትልቁ ልዩነታችን የኛ ፈጣሪ አልወለደም፣ አይወለድም፣ አይተኛም። ይሁዳና ነሷራ ላይና እቺ ከላይ የቀራሁላችሁን አንቀጽ ግማሿ ድረስ እነሱ ይስማማሉ። ምን ሲሉ ሰማያትንና ምድርን በ6 ቀን ፈጠረ ይላሉ። ሰባተኛው ቀን ላይ አረፈ ይላሉ። ይሁዳዎች ቅዳሜን አረፈ ይላሉ። ቅዳሜ የማይሰሩት ለዛ ነው። ነሷራዎች በእሁድ ቀን አክራሪ ክርስቲያን የሚባሉት ነው ያቸው በእሁድ ቀን ይሰራሉ? አይሰሩም። ሰንበት ነው ይሉሃል። ሰባተኛ ቀን ረፍት ነው ስለሚሉ እኛ ምን እንላለን? ወማ መሰነ ምን ልጉብ ድካም የምትባል አላገኘችንም። አላህ ረፍት አይፈልግም። ሐታ ሰማያትና ምድርን ቢፈልግ ለራሱ ለጥበቡ ሲል በ6 ቀን ሰራቸው እንጂ እሱ ዘንድ اذا قضى امرا ان يقول له كن فيكون ከፈለገ ሁን ይለዋል፣ ይሆናል። ቀናት የማይፈጅበት ፍረስ ያፈርሳል፣ ገንባ ይገነባል። ምክንያቱም ኢነላህ አላ ኩሊ ሸይን ቀዲር። ስለዚህ ተጠንቀቁ። እንዲህ አይነት አሸብራቂ የሚመስሉ ቃላቶች ሲመጡ ሁሉን ነገር ሰው በሸሪዓ ሚዛን ነው ላይ የሚገባው። አሁን እንደተናገርኩት አይነት ክህደት ንግግር ሰምተንም አይተንም አናውቅም። አንድ ፈጣሪን በተለያየ መንገድ እኮ ነው ሁሉም ሃይማኖቶች የሚገዙት እየተባለ ይወራል። እንዲህ ከሆነ ማለት ምን ማለት ነው? ቆይ ንገረኝ። ጦር ኃይሎች ለመድረስ በዓለም ባንክ በኩልም ሂድ፣ በቤተል በኩልም ሂድ፣ በ18 ዞረህም ሂድ፣ በዚህ በኩልም አድርገህ ሂድ፣ ጦር ኃይሎች መድረስ ነው አይደል የሚፈልገው? መንገዶቹ ግን ያደርሳሉ ወይ? አያደርሱም። አንዷ መንገድ ብቻ ናት ረብል ዓለሚን ጋር የምታደርሰው። ወአነ هذا صراطي مستقيما فاتبعوه ولا تتبعوا السبل فتفرق بكم عن سبيلي ذلكم وصاكم به لعلكم تتقون። ይቺ ቀጥተኛ ስትሆን መንገዴ ናት፣ ተከተሏት። ሌሎች መንገዶችን አትከተሉ፣ ከዚህ ከቀጥተኛው መንገዴ ያወጧችኋልና። አንዷ መንገድ ብቻ ናት ነጃ የምታወጣው። ኢነ ዲነ ዒንደላሂ አልኢስላም ወመን የብተጊ ገይረ አልኢስላም ዲነን ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን። ከእስልምና ውጭ ያለን ሃይማኖት እስልምናን ከሌሎች ሃይማኖቶች እኩል ሊያደርግ የሚሞክር ሰው አላህ አይቀበለውም፣ ከሳሪ ነው የሚሆነው። انتبه. ثالثا ሶስተኛ معرفة العبد ባሪያ ማወቁ ነው። ነብዩን ማወቁ ነው። ሙሐመድን ሰለላሁ ዐለይሂ ወሰለም ሙሐመድ የሚባሉትን ያላህ ሰላትና ሰላም በርሳቸው ላይ ይሁንና ወህወ እሳቸው እኮ ሙሐመድ ኢብኑ አብዱላህ ሙሐመድ የአብዱላህ ልጅ ናቸው። ኢብኑ አብዱል ሙጠሊብ አብዱላህ ደግሞ የማ ልጅ ነው? የአብዱል ሙጠሊብ ልጅ ነው። ኢብኑ ሃሺም አብዱል ሙጠሊብ ደግሞ የሃሺም ልጅ ነው። ወሃሺሙን ሃሺም ደግሞ ምንድነው? من قريشين كقريشوች ነው። ቁረይሾች ደግሞ من العرب ከአረብ ዘር ናቸው። وهو እሳቸው እኮ آخر الانبياء የመጨረሻው ነብይ ናቸው። አገራችን ላይ ሐሰተኛ ነብያት እየተባሉ ነብይነን ታየን እንደዚህ ሆነ በዚህ ወጥቶ የሚሉ ሰዎች አሉ። ከነብዩ ሰለላሁ ዐለይሂ ወሰለም በኋላ የአረብ ነብይ እንኳን አይመጣም አይደለም የሀበሻ። ይሄን በደንብ አስመ ለነብይ ባዕዲ ብለዋል። ከኔ በኋላ ነብይ የለም። ማን ይመጣል? ኢሳ ተመልሶ ይመጣል። አዲስ ነብይ ነው አይደለም። ያኔ በምን አይነት መንገድ ነው የሱ ነገር አቁሞ የነበረው? ሳይሞት
አላህ አሳርጎት ሁለተኛ ሰማይ ላይ አለ ሰዎች ተለያይተው በኢሳ ጉዳይ የሱ እውነተኛ ተከታዮችና ባጢል ሊለይ ደጃልን ሊገሉ ምን ይሆናሉ ይመጣሉ ተመልሰው ይወርዳሉ በማን ሸሪዓ ሊያስተዳድሩ በነብዩና ሰለላሁ ዐለይሂ ወሰለም ሸሪዓ ሊያስተዳድሩ ስለዚህ ወኻተሙን ነብይን እሳቸው ማለት የመጨረሻው ነብይ ናቸው ወአፍደሉሁም ከሁሉም ደግሞ በላጩ እሳቸው ናቸው አነ ሰይዱ ወለዲ አደም ላ ፈኽራሉ ለጉራ አይደለም አሉ ከአደም ልጆች ሁሉ በላጭ እኔ ነኝ የውመል ቂያማ አሉ የውመል ቂያማ ላይ ሁሉም የሰው ልጆች አባት አደምን አለይሂ ሰላም ይመስል አማልደን አባታችን ሆይ ሲባል እኔ አልችልም ብሎ እሱ አስተላለፉ መጨረሻ ላይ ማን ጋር ይመጣል ነብዩ ሰለላሁ ዐለይሂ ወሰለም ጋር እሳቸው ምን አሉ አነ ለሃ እኔ እኮ ነኝ ለዚህ የተገባሁት ይሉና አርሽ ስር ሄጄ ሱጁድ አደርጋለሁ አሉ ረጅም ሰዓት ቆያለሁ አሉ አላህን እንዴት ብዬ እንደማወድሰው ያን ቀን ነው አላህ የሚያሳውቀኝ አሁን አላቀውም አሉ ተነስ ሙሐመድ ሆይ ይባላለሁ ጠይቅ ጥየቃህ መልስ ይሰጠዋል አማልድ ምልጃ ተቀባይነት ይኖረዋል ይባላለሁ አሉ ዛሬ እሳቸውን የሚያጋራ በጠቅላላ ያማልዱኛል ይያለ እሳቸው ምን አሉ አባ ሁረይራ ጠየቃቸው ማን ነው በርሶ ምልጃ የታደለ አሉ እሳቸው ምን አሉ ማን ቃለ ላ ኢላሃ ኢላላህ ኻሊሰን ሚን ቀልቢሂ ከልቡ ጥርት አድርጎ ላ ኢላሃ ኢላላህ ያለ ሰው ብቻ ነው የኔን ሸፋዓ የታደለው አሉ ሸፋዓ ምልጃ من ذا الذي يشفع عنده إلا بإذنه الله ከፈቀደለት በኋላ ብቻ ቢሆን እንጂ ማን ነው አላህ ዘንድ የሚያማልደው አንድ ሁለተኛ ምልጃ ራሱ የሚሰራው ለማን ነው የተውሂድ ሰዎች ሆነው ወንጀልና ኸይር ስራቸው ኸይርም ሰርተው ሸርም ሰርተው ሸራቸው ወደ ጀሃነም ሊወስዳቸው ያለ ልብ በል ላ ኢላሃ ኢላላህ ግን አለች ከነሱ ጋር አብራ ምን ይሆናሉ በላ ኢላሃ ኢላላህቸው ጥርት ያለች ምክንያት ከእሳት በምልጃ መልክ ይጠበቃሉ አንድ ቁርአን ያማልዳል ነብዩ ሰለላሁ ዐለይሂ ወሰለም ብቻ አይደለም ያማልዱት መላእክቶች ያማልዳሉ ነብዩ ሰለላሁ ዐለይሂ ወሰለም ብቻ አይደለም ያማልዱት አላህ ከፈለገ ይምራል hatta እነዚህን ሁሉ ምልጃዎች አምልጠውት ወንጀሉ በጣም በዛና እሳት ገባን በል የሚቀጣው ምን ያህል ድረስ ነው የወንጀሉ ልክ ከዛስ የወንጀል ሁሉ አቻ ማይገኝለትን ሽርክ ስላልሰራ ምን ይሆናል በቃ ሌሎች ወንጀሎችን የሰራው ካልተማረ ምን ይሆናል የወንጀሉ ልክ ተቀጥቶ ወደ ጀነት ይመለሳል መሲሩ ኢለል ጀና ላኪን ሽርክ የተባለውን ነገር ይዞ የሞተ ሰው ምን ያጋጥመዋል ኻሊዲነ ፊሃ ከዛ አይወጣ እንተብሂ ባደላህ አልዒባደቱ አምልኮ ገጽ 17 ላይ ማለት አልዒባደቱ አምልኮ ማለት ደግሞ ምን ማለት ነው አልዒባደቱ አምልኮ እኮ ሁሉም ነው እኮ ማ ይحبه الله አላህ የሚወደው ነገር በጠቅላላ እኮ ነው ወይርዳሁ እሱ የሚወደውም እንደዛው من القول ከንግግር والعمل ከስራ ኢዕቲቃድም ይገባል እዚህ ውስጥ ምክንያቱም ልብ ሳይስተካከል በንግግርና በስራ ብቻ አይሆንም አይደለ ኢማንኛ ዘንድ ምንድነው በቀልብ የሚቋጠር በምላስ የሚነገር በሰውነት የሚተገበር አላህን በመታዘዝ የሚጨምር አላህን በማመጽ የሚቀንስ ከሰላቲ ሰላትን ይመስል ወዘካቲ ዘካን ይመስል ወሰውሚ ጾምን ይመስል ወልሐጂ ሐጅን ይመስል ወዱዓ ጸሎትን ይመስል ስለዚህ ኢባዳ ማለት አላህ የሚወደው ነገር በጠቅላላ ከንግግርም ከተግባርም በውስጥ የሚሰራም በውጭ የሚሰራም እነዚህን ሁሉ ነገሮች ይይዛል ማለት ነው መራቲቡ ዲን የዲን ደረጃዎች ይሄ ሐዲሱ ጅብሪል ላይ የመጣው ማለት ነው ዑመር ኢብኑ ኸጣብ ምን ይላል ከለታት አንድ ቀን አንድ ሰው የመንገደኝነት ምልክት ማይታይበት ጸጉሩ ጥቁር የሆነ መንገደኛ የሆነ ሰው ጸጉሩ ጥቁር አትልም አይደል አቧራ ይነካዋል ነጭ ልብስ የለበሰ ኢዝ طلع علينا ብቅ ሲልብን አለ ከመንገድ እንግዲህ ከሩቅ የመጣ አይደለም ማለት ብቅ አለባቸው ማን ነው እሱ ጅብሪል ነው ተነግሯል የሐዲሱ መጨረሻ ላይ ከዛ ጠየቃቸው ነብዩ ሰለላሁ ዐለይሂ ወሰለም ስለ እስልምና ንገረኝ አላቸው ነገሩት ስለ ኢማን ንገረኝ ብሎ ጠየቃቸው ነገሩት ስለ ኢህሳን ንገሩኝ አላቸው ነገሩት ከዛ በኋላ ሌሎች ነገሮችንም ጠይቆ ጥቂት ቀናት እንደቆየ ነብዩ ሰለላሁ ዐለይሂ ወሰለም ለዑመር ኢብኑ ኸጣብ ምን አሉት ያ ሰው ማን እንደነበር ታውቃለህ ወይ አሉት አላቀም ጅብሪል እኮ ነበር የመጣችሁ ዲናችሁን ሊያስተምራችሁ እዛ ላይ ምን ተነስቷል ስለ እስልምና ጠየቀ አይደል መልስ ሰጡት ስለ ኢማን ጠየቀ መልስ ሰጡት ስለ ኢህሳን ጠየቀ መልስ ሰጡት ምን ተባለ ዲናችሁን ሊያስተምራችሁ ሚል መልስ ከነብዩ ተነገራል ተነገረ ስለዚህ ይሄው መራቲቡ ዲን የዲን ደረጃዎቹ ምን ይመስላሉ መራቲቡ ዲኒ ثلاث
የዲን ደረጃዎች እኮ 3 ናቸው። አንደኛ አልኢስላሙ እስልምና፣ ሁለተኛ አልኢማኑ እምነት፣ ሶስተኛ አልኢህሳኑ በጎ ስራ ማሳመር፣ ስራን ማሳመር። አንደኛ አልኢስላሙ እስልምና ሊብራራ ነው። هو እሱኮ አልኢስቲስላሙ ሊላህ ለአላህ እኮ እጅ መስጠት ነው። بالتوحيد አላህን በብቸኝነት በመነጠል والانقياد መጎተት እኮ ነው። ለሁ ለማ ለአላሁ ስብሓነሁ ወተዓላ بالطاعة አላህን በመታዘዝ መጎተት። والخلوص መጥራት ነው እኮ من الشرك ከሽርክ መጥራት ነው አሉ ከሚባሉ ሽርኮች ማለት ነው። አርካኑል ኢስላሚ የእስልምና እኮ ምሰሶዎች ማዕዘኖች እኮ ምን እንደሆኑ ሊጠቀሱ ነው። አርካኑል ኢስላሚ 5 የእስልምና አርካኖች 5 ናቸው። አልአወሉ የመጀመሪያው ሸሃደቱ መመስከር እኮ ነው። አላ ኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ አምላክ እንደሌለ መመስከር ነው። ወኢላል አይደለ ወአነ ላይ ዋው አለች ቀድማ እና ማለት ነው። አነ ሙሐመድን ሙሐመድ መሆናቸውን መመስከር፣ ረሱሉላህ የአላህ መልእክተኛ መሆናቸውን መመስከር። الثاني ሁለተኛ ኢቃሙ ሰላት ሰላትን ማቋቋም መስፈርቶቿን አሟልቶ ሰላትን መስገድ። الثالث ሶስተኛው ኢታኡ ዘካ ዘካን ደግሞ መስጠት ከእንስሳ ከንግድ ከገንዘብ ከእህል የሚወጣለ አመት ተጠብቆ ከተተረፈው ትርፍ ለሁሉም ልኬታ አላቸው። ከሀብታሞች ላይ ተወስዶ ለማን የሚሰጥ? ለድሆች። 8 አይነት ሙስሊሞች አሉ ለነሱ ብቻ ነው የሚሰጠው ማለት ነው። አራቢኡ አራተኛው ሰውሙ ረመዳንን መጾም። በእስልምና 12 ወር ነው ያለው። ኢትዮጵያ ውስጥ እንኳን ብንኖር 13 ወር ሚለውን አንቀበልም ማለት ነው። 13 months of sunshine ይላሉ በእንግሊዝኛ። ኢትዮጵያ የ13 ወር ብርሃን ያላት አገር ፀሐይ ያላት አገር ይላሉ። ቁርአን ግን በግልጽ መልስ ሰጠ። ምን ሲል ኢነ ዒደተ الشهور عند الله 12 يوم خلق السماوات والارض ሰማይና ምድርን የፈጠረ ጊዜ ያኔ አመት ማለት 12 ወር እንደሆነ አላህ ነገረን። ልብ በል። ስለዚህ 12 ወር ነው ያለው በሸሪዓ። እኛ ምን ቆጥረው በምንድነው? በጨረቃ አቆጣጠር አንድ ወር 29 ቀን ይሆናል፣ አንድ ወር 30 ቀን ይሆናል። ከዛ ይዘለለ የለም። በዚህ ስትሄድ 12ቱን ወር ማለት ነው በ29 እና በ30 ስትመታው 354 52 ቢሄድ 53 እዛ አካባቢ ነው የሚደርሰው። በእኛ አቆጣጠር ወይም በፈረንጅ አቆጣጠር ከሄድን በአመት ስንት ቀን ነው ያላቸው? 365 ቀን ነው ያላቸው። ጥሩ እድሜህም በፈረንጅ አቆጣጠርና በኢትዮጵያ አቆጣጠር የምትቆጥር ከሆነ አንድ ሰው ሰላት ዋጂብ የሚሆንበት እሱ ላይ ምን ሲሆን ነው? የብብት ጸጉር፣ የብልት ጸጉር፣ ጺም፣ ከዛስ ድምጽ መጎርነን፣ እነዚህ ሁሉ ነገሮች አልተገኙም እንበል። መጨረሻው ምንድነው? 15 አመት መሙላቱ አይደለም ነው አይደለም? እሺ ከ15 አመት ላይ በየአመቱ 10 ቀን ስታነሳለት 150 ቀን አለ የለም? አለ የለም? ስንት ወር ማለት ነው 150 ቀን? 5 ወር። 5 ወርም ደግሞ በምን ከሄድን ነው? 30 አድርገን ከሄድን። ስለዚህ ማናችንም ዘካስን ከፍልም ሸሪዓዊ ብይኖችን እድሜን በተመለከተ የሚመለከቱ ነገሮች ላይ ስንሄድ አቆጣጠራችን ሊሆን የሚገባው በሸሪዓ አቆጣጠር ነው። በኢትዮጵያ አቆጣጠር ወይ በፈረንጅ አቆጣጠር 14 አመት ከ3 ወር ከ4 ወር እያለ ሰላት ወጅቦብሃል ማለት ነው። ስለዚህ ሰላት መጀመር አለብህ የሚባለው በዛ እድሜ ነው። ምን ከሌለብህ ጺም፣ እነዚህ የጠቀስኳቸው ምልክቶች፣ ለሴትም ጡት ማውጣት፣ የወር አበባ ማየት፣ እነዚህ ነገሮች ምን ከሌሉ ካልተገኙ የሚሰጠው በምንድነው? በእድሜያችን ነው። ስለዚህ አቆጣጠራችንን እንወቅ። እድሜ ስንት ነው ሲባል ለሸሪዓ ሁክምም ከሆነ የትኛውን ነው መስጠት ያለብን? በሸሪዓ የሚቆጠረውን አቆጣጠር ማለት ነው። ኢንተቢ ስለዚህ በእስልምና 12 ወራት አሉ። ከነዛው ውስጥ 9ኛው ወሩ ራሱ ልክ መስከረም ጥቅምት እንደሚባለው ረመዳን የሚባለው ራሱ ወር ነው። አንደኛ ወር ነው። ሁለተኛስ እኛ ምን ጾመው ነው ደግሞ የሚጾምበት ወር ስለሆነ ነው። ይሄው ተያይዘው አንድ ላይ ረመዳንን እንጾማለን የምንለው ወሩንም ጭምር ነው። ወሩ ስሙ ምንድነው? ረመዳን ነው። ልክ ሰፈር፣ ረቢዑል አወል፣ ረቢዑል ታኒ እንደሚባለው ምን አለ ማለት ነው? ረመዳን የሚባል ራሱን የቻለ ወር አለ። አልኻሚሱ አምስተኛው ሐጅ ማድረግ ነው። በይቲላህ የአላህን ቤት አልሐራም ሐራምም ይባላል። ሐራም ነገሮች ሁሉ ጥብቅ የሆኑበት፣ ሐራም እርም የተደረጉ ነገሮች ያሉበት ቤት አለ። የመጀመሪያው ቤትም ነው ይባላል። ኢብራሂም አለይሂ ሰላምና
ልጃቸው እስማኤል አለይሂ ሰላም ሰርተውታል ሊመን استطاع ለቻለ ሰው ኢለይሂ ሰቢላ ወደዛ መሄድን መጓዝ ለሚችል ሰው ማለት ነው መንገዱ ሰላም መሆን አለበት እነዚህ ነገሮች ከተሟሉ በሙስሊሞች ላይ ሐጅ ማድረግ ራሱ ዋጅብ ነው ማለት ነው ዛሬ ብዙ ሰው ሐጅ የሚሄደው መቼ ነው አርጅቶ ከደከመና በሽተኛ ከሆነ በኋላ ሐጅ አላረኩም እኮ ይላል ሁለት መኪና ያለው የ40 ሺህ ብር ስልክ ምናምን ይዘው ልጅ ደግሞ ገና ነን እኮኛ ሐጅ ይላል ተረዳችሁኝ አይደል ሐጅ ልክ እንደነ ሰላት እንደነ ረመዳን አርካኑል ኢስላም ውስጥ ያለ ነው መሰራት ያለበት ነው ማን استطاع የተባለው እዚህ የሚከፈለውን ለሐጅ ኮሚቴ ከፍሎ እዛ መሄድ ከቻለ ሰላት ለመስገድ ብቁ የሆነ ሰው ጠቅላላ ሐጅ ማድረግም ብቁ ነው ማለት ነው ያሰው አንድ ደግሞ የሚወራ ምንነቱ ያልታወቀ በሐዲስ ስም የሚወራ አለ ምን የሚል አንድ ሰው ሐጅ ደርሶ ከመጣ በኋላ ወንጀል ደብል ተደርጎ ስለሚጻፍበት ሹፍ ሰዎችን ከኸይር ማዘናጋት ሐጅ ደርሶ ከመጣ ወንጀል ደብል ስለሆነ የሚጻፍበት ካርጀ በኋላ በሄድ ይሻለዋል ይሄ በየመንደሩ በየጫት ቤቱ የሚወራ ወሬ እኮ ነው ህዝቡን እኮ ሽባ ያረጋው በብዛት እዩ ይሄ አን አብዱላህ ኢብኑ ዑመር አን አኢሻ ረዲየላሁ ዐንሃ ምናምን የሚባሉ ሐዲሶች ህዝብ ዘንድ አልተሰራጩ ምኑ ተሰራጭቷል ቂሶው እና እንዲህ ከሆነ አሁን ንፋስ ሲነፍስ እኮ መንግስት ሊቀየር ነው ምናምን የሌለ ቂሶ ተሰማል ህዝቡ ዘንድ በጠቅላላ ይደረሰ ማለት ዲኑ ተቀምጦላቸው እነሱ ምን ላይ ናቸው ቢዚ በጫት ወሬ ላይ ማለት ነው ዲንን ካልተማርክ ደግሞ ዲንን ልታቀው አትችልም ሰይጣን ሰው ላይ ሄዶ ይሰፍራል ልክፍት እንደሚባለው ማለት ዕውቀት ግን ሰው ላይ ሄዶ ስፍር አይልም ካልተማርከው ማለት ነው መማር ግድ ነው ወማዕና ትርጉሙ ላ ኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ የለም የሚለው እኮ ትርጉሙ ላ ማዕቡደ ተመላኪ እኮ የለም በሐቅን በእውነት የሚመለክ ኢላላህ አላህ ሲቀር በሐቅ የምትለው ቃል ብቻ ናት ውድቅ የምታደርገው ዓለም ላይ ያለውን ስራ እንጂ በባጢልማ ጅብሪል ሳይፈልግ ይመለካል ተውት ኢሳ ነው አይደል በጣም ዓለም ላይ የሚመለከው ኢሳ ነው አይደል ዓለም ላይ በጣም የሚመለከው ኢሳን አስመልክቶ ማለት ነው አላህ Subhanahu Wa Ta'ala ይጠይቀዋል ያ ኢሳ አአንተ ቁልተ ሊናሲ ኢተኺዙኒ ወኡሚየ ኢላሃይኒ ሚን ዱንላህ አንተ ኢሳ ሆይ እኔና እናቴን ከአላህ ውጭ ሁለት አማልክት አድርጋችሁ ያዙ ብለሃልን ተብሎ ይጠየቃል ኢሳ እንኳን ማለት ነው ሰው ያመለከው ያለው ማለት ነው ስለዚህ ይሄው በሐቅ የምትለዋን ደግሞ ከየት አመጣናት አህለ ሱናዎች ያለ ማስረጃ ይንቀሳቀሳሉ አይንቀሳቀሱ ذلك بأن الله هو الحق وأن ما يدعونه من دونه هو الباطل ሁለቱን ያዘን ከአላህ ውጭ የሚመለኩት ይሄው በባጢል ነው ያለው ማለት በባጢል ነው የሚመለኩት ذلك بأن الله እኮ ስለሆነ ነው هو الحق مستحق للعباده በሐቅ ሊመለክ የሚገባው እሱ ስለሆነ ነው ይሄው አሰበት ከአላህ ቃል ከራሱ ማለት ነው ወማዕና ትርጉሙ አሽሃዱ እመሰክራለሁ አነ ሙሐመድ መሆናቸውን ረሱሉላህ የአላህ መልእክተኛ መሆናቸውን እመሰክራለሁ ማለትማ ጣአቱሁ መታዘዝ እኮ ነው ፊማ አመር ያዘዙትን በጠቅላላ መታዘዝ ነው ወተስዲቁሁ እውነት ማለት ነው ፊማ አኽበር እሳቸው ያሉትን በጠቅላላ እውነት ነው ማለት ወጅቲናቡ መራቅ እኮ ነው ማነሃ አንሁ ወዘጀር እሳቸው የከለከሉትን ነገር በጠቅላላ ደግሞ መራቅ ነው ወአላ ይዑበደላህ አላህ እኮ ደግሞ ላይ መለክ ነው ኢላ ቢማ ሸራ ነብዩ ሰለላሁ ዐለይሂ ወሰለም ባሳዩት ሸሪዓ ቢሆን እንጂ ማለት ነው ኸይር ይሄ በጣም ሊብራራ የሚገባው መልእክት ነው የትኛው ወማዕና አሽሃዱ መሰክራለሁ አነ ሙሐመድን ረሱሉላህ ሙሐመድ የአላህ መልእክተኛ ናቸው ሚለው ማለት ነው ብዙ ፍርቃዎች ተገኝተዋል ከፊሎቹ እሳቸውን ያለ ቦታቸው ያስቀምጡ ከፊሎቹ የእሳቸው መልእክተኝነት አንቀበልም ሳይሉ ባፋቸው በተግባራቸው ግን የእሳቸው መልእክተኝነት አይቀበሉ ከነዚህ ውስጥ ቁርአንይ የሚባሉ አሉ ቁርአንዮች ምን ይላሉ እኛ ቁርአን ይበቃናል ቁርአንን እንጂ ምንቀበለው ሐዲስን አንቀበልም ይላሉ ሹፍ ይሄ ማለት በነብዩ ከማመን አይቆጠርም እንዲያውም በእሳቸው ማስተባበል ነው አላህ ምን አለ ሊቱበይነ ለሁም ቁርአን ነው አይደለም ይሄ አሁን ያነበብኩት ሊቱበይነ ለሁም ማኑዚለ ኢለይሂም ቁርአን ነው አይደለም ያነበብኩት አንተ ነብይ ሆይ ልታብራራላቸው ምን ልታብራራላቸው ወደነሱ የተወረደው ቁርአን ላይ ሐጅ አርጉ ይላል ሐጁ እንዴት መፈጸም እንዳለበት አይናገርም አላህ ምክንያቱም መልእክተኛ የሚለው አስሉ ምንድነው ለኛ መላእክቶች ነው እንደ የተላኩብን አይደለም ለኛ ልክ እንደኛ የሚበላ
የሴት ስሜት ያለው ሚታመም ከኛ ግን በምን ተለየ መልእክትን አስይዞ ስለላከው ከኛ ተለየ ግልጽ ነው አይደል ስለዚህ እሳቸው መጡና ሐጅ ሲፈጸም አሉ خذوا عني مناسككم ሐጅ አፈጻጸማችሁን ከኔ ያዙ ለአሊ ላልቃኩም بعد عامي هذا ከዚህ አመቴ በኋላ ላላገኛችሁ ይችላልው እያንዳንዱ ሐጅ አፈጻጸሜን ያዙ ብለው ሐጅ ተጻፈች ይሄው ለኛ ደረሰች ሶሉ ስገዱ كما رايتموني اصلي እኔ ስሰግድ እንዳያችሁት ሆናችሁ ስገዱ ለምን ይሄው እሳቸው በሰገዱት አሰጋገድ ስንሰግድ ብቻ ነው አላህ የሚቀበለው ልክ እንደዚህ ውዱ አደራረገን ዑስማን ኢብኑ አፋን አሳዩ ምን አሉ رايت رسول الله صلى الله عليه وسلم يفعل كهذا ልክ እንዲቻ አድርገው ሲሰሩ አይቻለው አሉ በሷሃባዎች አማካኝነት ለኛ ደረሰ እንዴት አድርገው እንዳገቡ እንዴት አድርገው እንደፈቱ እንዴት አድርገው እንደሸጡ ሁሉን ሸሪዓ ማን ያብራራው ቁርአን ጥቅል ነው መልእክቱ ማለት ነው ቁርአንን ያብራራው ማን ነው የነብዩ ሰለላሁ ዐለይሂ ወሰለም አስተምሮት ነው ግልጽ ነው አይደል ስለዚህ ይሄው ጣዓቱሁ ልንታዘዛቸው ፊማ አመር ያዘዙትን ልንታዘዝ አላህ ምን አለ መን አጣአ الرسول መልእክተኛውን የታዘዘ ሰው فقد አጣአ አላህን በርግጥ እንደታዘዘ ነው አለ አሁን እዚህ ጋር አስምሩልኝ መልእክተኛው መታዘዝ ማለት ቁርአን ላይ የወረደው ትእዛዝ በጠቅላላ የማን ነው የአላህ የራሱ ነው እሳቸው በምን እንታዘዛቸው በሐዲታቸው አይደል ለምሳሌ ቁርአን ላይ ስለ ዘካተል ፊጥር እናገኛለን ዘካተል ፊጥር አንድ ወር ረመዳን ጾመን ሰላት ከመሄዳችን በፊት ምን ሰጠው ዘካተል ፊጥር አለ አይደል ቁርአን ላይ 30ውን ጁዝ በሰባቱ በወረደው ሪዋያ አቀራር ብንቀራ እናገኘዋለን አናገኘው ማን ነው ፈርድ ያደረገው ፈሪደ ረሱላህ ሰለላሁ ዐለይሂ ወሰለም ዘካተል ፊጥር ያላህ መልእክተኛ ዘካተል ፊጥርን ግዴታ አደረጉ ስለዚህ አላህ ምን አለ ማን አጣ الرسول በሐዲሱ እሳቸው በተናገሩት ሐዲስ ላይ እሳቸውን የታዘዘ ሰው فقد በእርግጥ አጣ አላህ እንደታዘዘ ነው ወመን ያሲላህ ወረሱለሁ አላህና መልእክተኛው የሚያምጽ ሰው ግልጽ ነው አይደል ስለዚህ ይሄ በደንብ ይሰመርበት በቁርአን ታዘዝን በሐዲስ ታዘዝን ሐዲሱ ሰሂህ መሆኑን እናረጋግጥ እንጂ ያው ነው ላ ፈርቅ ሁለቱም አንድ ነው ተሽሪዕ ሸሪዓ ሊደነግጉ የሚችሉት አላህ ፈጣሪያችንና መልእክተኛ አድርጎ በእምነት የላካቸው ማን ነብዩ ሰለላሁ ዐለይሂ ወሰለም ወተስዲቁሁ እሳቸውን እውነት ነው ማለት ባለንበት ዘመን የዝምቡ ሐዲስ ግን እኔ ተከብደኛለች ሚሉ የሰው ሰይጣኖች አሉ አንዱን በሱዳን ያለ አላህ በሞት ገላግሎናል ሌሎቹንም እንደዚሁ አላህ ያስተካክላቸው ካልሆነ ጀርባቸውን አላህ ይስበረው ለምን ካፊሮች እኛ ላይ የሸረቡትን ቢሸርቡ ገና በግልጽ ካፊር መሆኑን መስቀል አርጎ ሲመጣ ስታዩ ተጠነቀቀዋል እኛ ውስጥ ጥምጣሙን ጠምጥሞ ዶክተር ተብሎ ምን ሲለ ስለ ዝምብ የመጣው ሐዲስ እኔ ይከብደኛል አጠገቤ ያለን ዶክተር ብጠይቅ ይሻለኛል ሹፍ አሁን ከፊሎች ደነገጣችሁ ይሄን ሰው ሰይጣን አላህ ገላግሎናል ስል ማለት ነው ግን እዚህ ጋር ሸሪዓ ሲንድ ደሞ ለእንደነግጥ ይገባል ምንድነው ያለው ነብዩ ሰለላሁ ዐለይሂ ወሰለም ዝምብ እምትጠጡት ፈሳሽ ውስጥ ብትገባባችሁ አሉ ንከሯትና አውጥታችሁ ጠጡት አሉ ሱሐባዎች አመና ቢከ ያ ነብይላህ ሰለላሁ ዐለይሂ ወሰለም ሰሚዕና ወአጣና ሰምተናል ታዘናል አሉ ቆይ ይሄን ነገር በባዮሎጂ ሳንመረምረው ዝምብ ደሞ ዘፍዝፉ ይለናል እንዴ ምናምን አሉ ሱሐባ ያሰኛቸው ምን ነው ያኔም እኮ ይሄ የግሪክ ምናምን የሚባል ሳይንስ ነበረ በሳይንስ ካላረጋገጥናል አሉ እሳቸው አይደል ያሉት አው ወማይንጥቁ አኒል ሀዋ ኢን ሁወ ኢላ ወህዩን ዩሃ በለሊቱ ጉዞ ሰባት ሰማይ አቋርጬ ሲድረተል ሙንተሃና አልፌ ሰላት ተቀብዬ መጣው እርሱ አይደል ያሉት አው ከዚህ በላይ ባለው ጉዳይ እርሶን አምነነኝ እንዴ አምነኖታል ይሄ ነው ተስዲቁ እሳቸውን እውነት ማለት እዚህ በሱዳን አላህ ይገላገለን ሰው ግን ምን አለ አጠገቤ ያለን ዶክተር እጠይቃለሁ አለ ሱብሃንአላህ ሳይንቲስቶች ዛሬ ምን ደረሱ ዝምብ አንድ ክንፏ መርዝ ነው አሉ ዳይቭ የምታደርገው በመርዙ በኩል ነው አሉ አንድ ክንፏ መድኃኒቱ ማርከሻው ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም ንከሩት ያሉት ምኑን ነበር ወንድሜ በቃ ሲድቅ በል አለበለዚያ ነብይ ያለኝ አትበል ነብይ ያለኝ ያለ ሰው ከሰማይ ወሬ ደርሶታል ነብይ አይደሉ በቃ እጅ ሰጥቻለሁ ተቀብያለሁ ነው የሚባለው ልክ እንደዚህ ዛሬ የሳቸውን ሐዲስ ውድቅ ለማድረግ የሚሞክሩ ስንት ሰዎች አሉ ካለንበት ዘመን ጋር ግን ይሄዳል ሳይንስ ምን ይላል ሚሉአሉ ሳይንስ እነ ጆርጅ ናቸው ሽንታቸውን ሸንተው እንኳን ጧሃራ ማድረግ ማያውቁ ሰዎች ረበል ዓለሚንን ማያውቁ ሰዎች hatta ሙስሊም ለምን አይሆንም ሳይንቲስቱ ከነብዩ ቃል ምናስቀድመው አንድም አካል የለም ያ አዩሃ الذين آمنوا
لا تقدموا بين يدي الله ورسوله الله ቃል ነው እናንተ ያመናችሁ ሰዎች ሆይ ካላህና ከመልእክተኛው ፊት ማንንም አታስቀድሙ አባት ሸህ ሳይንቲስት ያገር መሪ አንድም ተሸርሽረናል ለዚህ ነው ጮህ የምናገረው ተሸርሽረናል ነብዩ ጺም አሳድጉ ብለዋል አይ ፊት ያጨማድዳል ነብዩ ጾሙ ብለዋል ያገር ኢኮኖሚ ይጎዳል እንዲሚሉ የሰው ደጃሎች አሉ የሉ والله ካፊር ቢሆኑ በግልጽ ሃይማኖታችን ሌላ ነው ቢሉ ተተዋቸዋል የእስላም ስም ይዘው እስልምናን ለመናድ ከውስጥ ያሉ ሰዎች አሉ ወተስዲቁሁ فيما اخبر የተናገሩትን በጠቅላላ እውነት ነው ማለት ወጅቲናቡ መራቅ ማነሃ አንሁ ወዘጀር እሳቸው ራቁት ካሉት ከከለከሉት ነገር በጠቅላላ ደግሞ መራቅ ወአላ ይዑበደ ላይመለክ ነው ደግሞ ማን አላህ ላይመለክ ነው ኢላ ቢማ ሸራ ነብዩ ሰለላሁ ዐለይሂ ወሰለም ባሳዩት መንገድ ብቻ ቢሆን እንጂ አላህ ላይመለክ ሁለተኛ አልኢማን እምነት መራቲቡ ዲን አይደል ያየነ ያለ ነው አልኢስላም ወልኢማኑ ወልኢህሳን አልኢማኑ እምነት هو እምነት ማለት እኮ አንተ ኡሚነ ቢላህ በአላህ ልታምን ነው በአላህ ማመን ምን ነገሮች ይዛል አንደኛ መኖሩን ሁለተኛ ጌትነቱን ሶስተኛ ብቸኛ ተመላኪነቱን አራተኛ ለሱ ስምና መገለጫዎች አሉት ውብ የሆኑ ወመላእክቲ በመላእክቶች ልታምን ምን መሆናቸው አላህ ከብርሃን እንደፈጠራቸው እንደማይበሉ እንደማይጠጡ ሰማይ ቤት ነዋሪ መሆናቸው ስራ የተሰጣቸው እንዳሉ ስራ መዝጋቢ እንዳሉ ሁሉም አላህ ካዘዛቸው ውጭ እንደማይወጡና እንደማይደክማቸው ከአምልኮ በኩል ምንም እንደማይገባቸው በስም እንድናቀ የታዘዝነው አለ በስም እናቃቸዋለን ስማቸውን ማናቃቸውን በጥቅል እናቃቸዋለን በስም ከተነገሩን ውስጥ ሶስቱ ታላላቅ የሚባሉት ማን ናቸው ጅብሪል ሚካኤል ኢስራፊል እነዚህ ነብዩ ሰለላሁ ዐለይሂ ወሰለም በአንድ ዱዓቸው ላይ አንስተዋቸዋል ምንም ይሉት اللهم رب جبرائيل وميكائيل وإسرافيل فاطر السماوات والأرض أنت تحكم بين عبادك فيما كانوا فيه يختلفون اهديني لما اختلف فيه من الحق بإذنك إنك تهدي من تشاء إلى صراط مستقيم يليل صلاتاቸው ነብዩ ሰለላሁ ዐለይሂ ወሰለም ሲከፍቱ በዚህ ነበር የሚከፍቱት መለከል መውት የሚባላል ሪድዋን የጀነት ጠባቂ ማሊክ ነኪር ሙንከር ልክ እንደዚህ የመላእክት አይነቶች አሉ በስም የተነገሩንን በስም እንይዛለን ስማቸው ያልተነገረንን ደግሞ ቁጥራቸውን ደግሞ አላህ እንጂ ማንንም እንደማያውቀው የዚህ ማስረጃው ምንድነው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ في بيت المأمور አሉ ሰባተኛው ሰማይ ላይ ያለው በይተል ማእሙር የሚባለው መውጫና መግቢያ በራለው አሉ ዛሬ በዚህ 70 ሺህ መላእክት ከገባ አላህን ሲያወሱት ሲያወድሱት ይውሉና በዛኛው ይወጣሉ ቂያማ እስኪደርስ ድረስ ድጋሚ ቻንስ አይደርሳቸውም አሉ እንግዲህ ይሄን ምድር አስቡት ከተፈጠረበት ቀን ጀምሮ እስከ ቂያማ ድረስ ስንት ቀን አለ አላህ እንጂ ማን ያውቀዋል እሱም በ70 ሺህ አባዛው ምን ስላሉ ነብዩ ሰለላሁ ዐለይሂ ወሰለም ሰማይ ሲጢጢጢ አለች ልትልም ይገባታል አሉ እያንዳንድ አንዲት እንደዚህ ስንዝር አትገኝም መላእክት ሱጁድ ሩኩዕ ያደረገባት ቢሆን እንጂ ስለዚህ ቁጥራቸውን አላህ እንጂ ማንንም ማያውቀው አይበሉም አይጠጡም ላለው መሳሌው ምንድነው ማስረጃው ኢብራሂም አለይሂ ሰላም ዘንድ መጡ ሲመጡስ ምን አሉ ብሉ አላቸው ሚካኤልና ጅብሪል ነበሩ ይባላል እጃቸውን አልሰነዘሩም ጅብሪል ስንት ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ጋር ሲመላለስ አንድም ቀን በልቶ አያውቅ ምግብ የሚባል ነገር የላቸው የሴት ስሜት የሚባል ነገር የላቸው ከብርሃን የተፈጠሩት የአላህን ትእዛዝ በመፈጸም ላይ ድካም የሚባል አያገኛቸው ወኩቱቢሂ በመጽሐፍቶች ማመን ተውራት ዘቡር ኢንጂል ሱሁፍ ኢብራሂም ወሙሳ አልፉርቃን ቁርአን ማለት ነው እነዚህ መጽሐፎች መውረዳቸውን ብናምንም ከፉርቃን ከቁርአን በፊት የተጠቀሱት አሁን ግን አንሰራባቸውም ለምን ሙሃይሚነን አለይ በእነሱ ላይ ተቆጣጣሪ ሆኖ የመጣው ማን ነው ቁርአን ስለሆነ ማለት ነው ሁሉም ምን መሆናቸውን እናምናለን ያላህ ንግግሮች መሆናቸውን እናምናለን ሐቂቀተን ሰውተን ወሐርፈን በንግግርም በሐርፍም ደረጃ ሙሉ ለሙሉ የንግግሩ አመንጪ ማን ነው አላህ ነው ሚንሁ በዳ ወኢለይሂ የኡድ ወደሱ ይመለሳል ወሩሱሊሂ በመልእክተኞቹ እናምናለን 124 ሺህ መልእክተኞችን አላህ ልኳል አምስቱ ኡሉል አዝም በመባል ይታወቃሉ የቁርጠኝነት ባለቤት ኑህ አለይሂ ሰላም ኢብራሂም አለይሂ ሰላም ሙሳ አለይሂ ሰላም ኢሳ አለይሂ ሰላም ወሙሐመድ ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ደግሞ የሁሉ ምንድናቸው ኻተምም ናቸው መሪም ናቸው ቁንጮ ናቸው ማለት ነው ወልየውሚል አኺር በመጨረሻው ቀን ማመን ከሞትንባት ሰዓት አንስቶ እስከ ጀነትና ጀሃነም እዛው ውስጥም እስከሚያጋጥሙን ነገሮች በጠቅላላ ያለው
በዝርዝር ማመን በአንዱ ያስተባበለ ይክዳል በሲራጥ ያስተባበለ ይክዳል በቀብር ቅጣት ያስተባበለ ይክዳል ነብዩ ሰለላሁ ዐለይሂ ወሰለም ሐውድ አላቸው ሸፋዓ አለ በአንዱም ነገር ማስተባበል አይቻልም ወቱእሚነ ልታምን ነው ቢልቀደሪ በቀደር ልታምን ነው ኸይሪሂ መልካሙንም ወሸሪሂ መጥፎውንም አላህ ነው የወሰነው ብለህ ልታምን አልኢህሳን ሶስተኛ ኢህሳን አልኢህሳን ኢህሳን ማለት هو እሱኮ አንተ አቡደላህ አላህ ልትገዛው ነው ከአነከ ተራሁ ልክ እንደምታየው አድርገህ ልትገዛው ነው فإن لم تكن تراه አንተ ልታየው ባትችል ግን አትችልምና እዚህ ምድር ላይ ሊታይ ይችላል እንዴ አይቻልም ለን ተራኒ ብሏል فإنه يراك እሱ ያይሃልና ምን አድርግ አምልኮህን እዛ ደረጃ አድርሰው መጀመሪያ ወደ እስልምና ይገባል ወደ እስልምና ከተገባ በኋላ ነው ሙእሚን የሚኮነው ኢማኑ እየጠነከረ በሄደ ቁጥር አንድ ሰው ኢኽላሱ ያማረች ትሄዳለች والله يحب المحسنين ሲባል ሰዎች ከበቡህም አልከበቡህም ወንጀልን ስትጠነቀቅ አላህን አስበህ ነው ከሰባት ሰማይም በላይ ቢሆን ከሱ ግን በእውቀት በመስማት በማየት የሚሰወር ነገር አለ የለም ስለዚህ ሁሉን ነገር በእውቀቱ አካቧል ብለህ ምን ልታደርግ ነው እሱን እንደምታየው አድርገህ ልትገዛ አምልኮህን ልታሳምር قال تعالى كف يالو الله سبحانه وتعالى እንደዚህ ያለ ان الله سبحانه وتعالى مع الذين اتقوا እነዚያ እሱን ከሚፈሩት ጋር እኮ ነው والذين هم محسنون እነዛ ስራቸውን አሳማሪ ከሆኑትም ጋር ነው በምኑ በእውቀቱ በመስማቱ በማየቱ قال لا تخافا انني معكما اسمع وارى بارك الله فيكم ان شاء الله مقرر الفقه جزء الثاني كملوا إننا نسلم مالتنا سبحانك اللهم ربنا وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك